ጸበሉ እዚህ ጋር ነው። ጸበሉ በዚህ ነው የሚያስገባው። አዎ እዚህ ጋር ነው። ምን ነው ግን ተቻኩላላ ተሰላም ነው። አዎ የሆነ ቀይ ልጅ ራሱን የጣለ አይታችኋል? ጸበልተኛ ነው በእናትህ አመጣና ቀይ ልጅ ነው። እስቲ አይታችኋል እንዴ? ሄኖክ አይደለ? አይታችኋል? ሄኖክ ወንድሜ እኛ እሱን ፍለጋ ነው የመጣ ነው። የለም እሺ አሁን ጸበል ውስጥ የለም። ወደ ሄደው ያሶረ ያው ጉድ ነው። ላከቻችሁ ሄኖክ አይደል? ላከቻችሁ ያው ቤተሰብ ኢየሩስ ነው ምንም ማለልሽ የሥራሽን ይስጥሽ። ያው ይሁን የሆነ ባንቺ ምክንያት ነው። የሥራሽን ይስጥሽ ኢየሩስ። ወይኔ ወይኔ ያላስተረፈኝም ቤተሰብ። ሰላም ጤና ይስጥልን። ውድን የተከበራችሁ የኛ ውድ ፋሚሊዎች እንደምን ቆያችሁ? እንደምን ሰነበታችሁ? እኛ አለን ክብሩ ይስፋ። ያው ፋሚሊ ዛሬ መጣ ነው። ትንሽ ሰሞኑ የተፈጠሩት ሁሉ አይታችኋል። በጣም የሚደብሩ ነገሮች ነበሩ። ዛሬ ደግሞ በአዲስ ነገሮችን ተሻለ ለማድረግ ነው የመጣ ነውና ሰላም ብላችሁ ወደ ዛሬ ጉዳይ። ሰላም ቤተሰብ እንደምን ቆይታችኋል? እንደምን ሰምታችኋል? አለን ያው እንግዲህ ሰሞኑ አይታችሁታል ሁሉ ነገር። ሄኖክ ወደ ጸበል ወስዶ ነው ነበረ እና ዛሬ ከ2 ቀን ከ3 ቀን ቆይታ በኋላ እኛም ካደረስነው በኋላ ተመልሰን ወደ ቡታጅራ ተመልሰን ነበርና አሁን ደግሞ ልናየው ወደ ጸበል ሄደናል። እዛ አካባቢ ነው የምንገኘው። ያው አካባቢ ነው እንደምትመለከቱት ጸበሉ አካባቢ ነው የምንገኘው። ቀጥታ ከእናንተ ጋር ለማየት እናንተም ያው እየጠየቃችሁን ስለሆነ ደውላችሁ በኢንቦክስ ምናምን እየጠየቃችሁን ስለሆነ ያ ነገር ለእናንተም ልናሳያችሁ ፈለግን። ምንድነው መሰለ በጣም ጎትቷል ተባልኩኝ። በስልክ ስለሱ ለማጣራት ፈልጌ ነበር። ዶክተሮች በማይችሉበት ሁኔታ ራሱን ስቶ በቃ ምንም አይናገርም ነበር። ከዚህ በፊት የሰራነው ቪዲዮ አለ። አይናገርም ዱዳ ሆኖ የሰራነው ቪዲዮ አለ። ከዛ በፊት ደግሞ እውነተኛውና ትክክለኛው የዲኤንኤ ምርመራ ያሳየንበት ቪዲዮ አለ። እሱንም ካላያችሁ ምክንያቱም ለምን ሆነ የምትሉ ሰዎች አላችሁ። ድንገት እንደዚህ ሆኖ ስታዩት ሊገርማችሁ ይችላል። ግን እና እውነተኛውን ዲኤንኤ ያላያችሁ ካላችሁ ከዚህ በፊት የሰራነው ቪዲዮ ላይ አለ። እዛ ደግሞ ራሱን ሲስትና በጣም በመጥፎኛ ነበር ጭንቅላቱን መጥቶ ነበር። ያኔ ነው ራሱን ስቶ በዛው ያልነቃበት ሁኔታ እና የተገኘው። ዛሬ ላይ ደግሞ እዛው ቦታው ላይ ተገኝተን ደግሞ ያለበት ሁኔታ እንዴት ነው የሚለውን ከተቻለም ከእምነት አባቶች ጋር ጠይቀናቸው ወዴት ነው ቶሎ ይመለሳሉ ወደ ጤንነቱ የሚለውን ከነሱ ጋር አይተን የምንነግራችሁ ይላል። ያው ለ7 ቀን ነው የተባለው። 7 ቀን በ7 ቀን ውስጥ ለውጥ ካላመጣ 14 ቀን እያለ እየጨመረ ይሄዳል። እኛ ያው የኛ ድርሻ ይሄ ልጅ ወደ ራሱ ወደ ቀድሞ ማንነቱ እንዲመለስ ነው። በሻልነው አቅም ደግሞ እንዲመለስ እየጣርን ያለ ነው እኛ በአቅማችን። እናንተም ያው ጸሎት አርጉ ብለናችሁ ጸሎት እያደረግን ነው ብላችሁ ብዙ ሰው መልሳችሁልኛል። ለዚህም ደግሞ ላቅ ያለ ምስጋናዬን በዚሁ ላቀርብ ፈልጋለሁ። በጣም ምንድነው መሰለ ስለ ልጁ በጣም ይጎዳው ከምንም በላይ እንትን ክህደት በጣም ማንንም የሚጎዳ ነገር ነው። እሱ ደግሞ አብሶ የጎዳው በቃ በራሱ እርግጠኛ ነበር። የሱ ልጅ እንደሆነ እርግጠኛ ነበር ከማንም በላይ ካሳለፉት ጊዜ አንፃር ሊሆን ይችላል። ያላመነው ደግሞ አንድ ነገር አለ። ምናልባትም ልጁ ዲኤንኤ በሚያሰራበት ሰዓት ኢየሩስ አዲስ አበባ ሄዳ ምናልባት አበላሽታብኛለች የሚልም ነገር በጣም ውስጡ ላይ ጥርጣሬ ያሉበት ነበር እና በቃ ሁሉንም ነገር ጨርሶ ወደ ክስ ሊገባ ነበር። ቤተሰብ ዲኤንኤው በራሱ ስም የልጁ አባት መሆኑን አረጋግጦ ቀጥታ በክስ የልጁን አባት ሊቀበል ነበር ወይም ደግሞ ልጁን ሊቀበል ነበር፣ አባትነቱን ሊረከብ ነበር። ያ ነገር ሞ ሳይችል ሲቀር ደግሞ በጣም ደንግጡ ነው። በቃ ክህደት የተወሰኑቻችን እናውቀዋለን። በጣም የሚከብድ ነገር ነው። እሱ ደግሞ ብዙ ለፍቶበታል። ገንዘቡን ሁሉ ነገሩን በጣም እሱ ላይ እንትን ብሎ ነበር። ዲኤንኤ ማሰራት በጣም በዚህ ሰዓት በጣም ቀላል ነገር አይደለም። ማንም ያልደፈረው ቢኒ ያልደፈረውን ማንም ሰው ያልደፈረውን ዲኤንኤ ነበር እስከዛሬ ድረስ ለማሰራት ሲሯሯጥ የነበረው። ኢየሩስ በነገራችን ላይ እየዛተችብኝ ነበር ለኔም ራሱ ማለት ነው። ከዛ ከእንትኑ በኋላ ወይስ ልጁ እንደዛ እንትን ከሆነ በኋላ ኦኬ እየዛተችብኝ በቃ ይሄ ልጅ አንድ ነገር እንትን ቢል በቃ እንዳይነቃ ነው የምትፈልገው እሷም። ያ ነገር እኔ እንዳሰብኩት ከሆነ ማለት ነው አፍዛ ደንዝ ሰርታበት ነው ወይ ደግሞ የሆነ በቃ እንትኑሽ አባብዬ ጋር ምናምን ሄዳበት ነው ብዬ ነው የማስበው። ምክንያቱም እሷ ለምንም ነገር እንደማትመለስ ነው ያየሁት በዚህ አጋጣሚ ማለት ነው። ትክክል። ግን እኔ አሳቀኝ ታውቃለህ። አባብዬ ጋር ስትሄድ ከዛም በላይ ታረጋለች። እኔ አታረግም አይደለም ግን ምን ያህል ብጠላው ነው ይሄና ለስለ እውነተኛ የልጇን አባት ጠንቋይ ጋር ምናምን እንዲጥንቁልና ልታሰራ የምትችለው ምን ያህል ጨካኝ ብትሆን ነው። እኔ እንጃ ኢየሩሳሌም ታረጋለች ብዬ አላስብም። ብቻ ከባድ ነው በጣም። ማሰብ ያለብህ አንተ በዚህ ሰዓት የምታገኘው ጥቅም ከሄኖክ ይልቅ ብሩክ ላይ ነው። ኦኬ ያ ትክክል። ብሩክ ላይ ብዙ ጥቅሞች ስለምታገኝ ሄኖክን አብዝዛ አደዝዝም በምንም ነገር አደዝዛ በቃ የሆነ ነገር ውስጥ ከተው ሌላ ነገር ውስጥ እንዲገባ ትክክል። ምን እንደው ታውቃለህ እኔ ልጁን ድንገት ሳየው በቃ በዛች ቅጽበት እንዴት ዱዳ እንደሆነ በቃ
እኔ እንዳልከው አቡኪ አሁን እንዳልከው ምናልባትም ከዚህ ነገር ጀርባ የአባብዬ እጅ እንዳለበት ነው። እኔ እንጃ በጣም የሚደብር ነገር ነው ይሄ ነገር ማውራት ራሱ ይከብደኛል። በዚህ አጋጣሚ ግን በዚች በአጭር ጊዜ እንደዚህ መሆኑ ሳይ ምን በጣም ግራ ነው የሚገባኝ። ብቻ ያው ይከብዳል እና ያው እናንተም ከኛ ጋር ሆናችሁ ተከታተሉን ቤተሰብ። እኛ ቀጥታ አሁን ወደዛ እንሄዳለን። ቤት ወዝ በኩል በዚህ ነው በዚህ ነው ቀጥታ ነው። በዛ ሞክሮ እንዴ በዛኛው ቅርብ ነው። አርካሚ ነው በጣም ዳገት ስለሆነ ጸበሉ እዛው ክላስ አላቸው መሰለኝ እኮ እዛው እንትን የሚሉበት እዛው ማረፊያ። ይሄ ደግሞ ትንሽ ዳን ያሉት እዚህ ነው የሚገኙት። አሳያቸው ካሜራማን። ይሄ የምትመለከቱት ከሳምንት በኋላ ምናምን የሚያርፉበት ክላስ ነው። ያኛው ደግሞ በጣም መጥፎ ሁኔታ ላይ ላሉ ሰዎች የተዘጋጀ ሌላ ክላስ አለ። አሁን እሱ የሚገኘው እዛ ስለሆነ ቀጥታ እዛ ነው የምንሄደው። በጣም አርካሚ ዳገት ነው ቤተሰቦች ነው። ኧረ በጣም ይርቃል ካለንበት ከቡታጅራ በጣም 32 ኪሎ ሜትር ርቀት ላይ የምትገኝ ቦታ ነች። ይሄ አዲሱ በነገራችን ላይ እዚህ ጋር ደግሞ አዲሱ እንትን ነው። አዲሱ ጸበል በተሻለ መልኩ ለህዝብ እንዲያገለግል ተብሎ የተሰራ ነው። በጣም ደስ የሚል ነው። ያው በዛው አያያችሁ ይሄ ነው አዲሱ ጸበል። ለወደፊቱ ብዙ ሰዎች በጣም ጠቃሚና ለውጥ ስለታየበት ጸበሉ በአዲስ መልኩ ሊሰራ ነው። አሁን የበፊቱን ጸበል ነው የምንሄደው። ወይኔ ደከመኝ አንተ። በጣም ደስ ይላል። ነፋሻማ ራስን ለማዳመጥ ምናምን ወደዚህ የሚመጡ በጣም ደስ የሚል ነገር ነው። ስሙ የት ነበር? ሰመሮ ነው የሚባለው? ሰመሮ ይባላል። በዚህኛው ነው። ተከተሉን እንግዲህ ቤተሰብ። በጣም ድሮ ብናየው ከማንም በላይ ሁላችንም ደስ ይለናል። ምክንያቱም ምንም ያጠፋው ነገር የለም። የልጅ አባት ነኝ አለ እንጂ ምንም ሰው ላይ ያደረሰ። ያው እዚህ ነው ደርሰናል ቤተሰብ። በጣም ደስ በሚል ሁኔታ ወንድም ጸበሉ እዚህ ጋር ነው። ጸበሉ በዚህ ነው የሚያስገባው። አዎ እዚህ ጋር ነው። ምን ነው ግን ተቻኩላላ ተሰራ ነው። አዎ የሆነ ቀይ ልጅ ራሱን የጣለ አይታችኋል? ምን አይነት ልጅ ነው? ምንድነው የተፈጠረ ነገር አለ እንዴ? አዎ እዚህ ጸበልተኛ ነው። በእናትህ አመጣውና ነው ቀይ ልጅ ነው። እስቲ አይታችኋል እንዴ? ሄኖክ አይደል? አይታችኋል? ሄኖክ ወንድሜ ምን ሆነ ነው? ከቅርብ በኋላ ነው እንደዚህ አይነት ችግር ያመጣው። ምን ሆነ አይደለም። እሱ ሳይሆን እሱ እኛን ያመጣ ነው። እኛ እሱን ፍለጋ ነው የመጣ ነው። የለም እሺ አሁን ጸበል ውስጥ የለም። ወይኔ ወዴት ያመለጠው? ወዴት ሄደው ወዴት እንደሄደ አላውቅም። ብቻ ወይኔ ቤተሰብ ወይኔ። ቆይ አቡኪ ተረጋጋ። ቆይ አንተ እየፈለክ ነው። አንተ በዚህኛው ሂድ አቡኪ። ወዴት ነው አንተ? በዚህኛው ሂድ ቶሎ በል። አሁኑኑ ማግኘት አለብን። ወይኔ ወንድሜ ምናልባትም እዚህ ውስጥ ይሆናል። ብቻ ቤተሰብ በጣም ልጁ ሌላ ሰው ላይ ጉዳት እንዳያደርስ በጣም እፈራለሁ። ምክንያቱም ልጅ እንትን እያለ ነበር ነው ያለኝ ፈላጊው እንደነገረኝ ከሆነ ሌሎች ሰዎች ጉዳት ላይ ሊያደርስ ይችላል። ህፃን ካገኘ ራሱ ሌላ ነገር ውስጥ ሊገባ ይችላል። ከህፃን ጋር ነው በጣም ብዙ እንትኑ የአእምሮ ችግሩ። ስለዚህ ህፃናቶች እዚህ አካባቢ ደግሞ ብዙ ህፃናቶች አሉ። ትንሽ ወጣ ካለ ምናልባትም ሌላ ሰው ላይ ጉዳት እንዳያደርስ ሲል ካሜራውን ተከተለኝ። በዚህ ፈልገው ወይ ነው እንዴ ና ብቻ ቤተሰብ በጣም ብዙ ቦታ ፈልጌዋለሁ፣ ሊገኝ አልቻለም እስካሁን። ወይ ሚንኮሻከሽ ነገር አለ እዛው። ወደዚህ ሄዶ አልተባለ ነው። ቤተሰብ ተከተሉን፣ ወደዚህ እናያለን። ወይኔ ወንድሜ ወይ በቃ ጉዳት ደርሶበታል። በጣም አምልጦ ነው የወጣው። ነገረኝ እኮ ልጁ አምልጦ ነው የወጣው። ከዚያ አይወጣም። አሁን ነው የወጣው ተባለ እኮ ቤተሰብ። ወይኔ ና ካሜራማን። ኧረ በእናትህ በጣም የሚፈራ ቦታ እኮ ነው። እስኪ ገብተን እናያለን። እስኪ ገብተው እዚህ ገብተው። ኧረ በእናትህ በጣም መጥፎ ቦታ ነው እኮ እዚህ። ሌላ ነገር ሊሆን ይችላል። በዚህ ኧረ አይገባም። እንዴት በዚህ ድምፅ ሰምቻለሁ እዚህ ጋር። ኧረ እባክህ ከልጁ በዛኛው እንገባለን። ተከተሉ። ወይኔ ወንድሜ ና ቶሎ በል። የልጆች እንትን አለ እዚህ ውስጥ የሆነ ድምፅ አለ። የሚንኮሻከሽ ነገር አለ እዚህ ውስጥ። ቀስ በል።
እስኪ ገብተው በእናትህ እኔ እየፈራው ነው በጣም ገብተህ ገባ በለው አቡኪ ተከተለው እንዳፈራ ካሜራማን አሳያችሁ ምንም ነገር የለም ኦኬ ቶሎ እንዳመልጠን በቃ ወጣ ብለን ነው እዚህ ውስጥ የማይገባም ና ካሜራማን እስኪ ተከተለን የት ነው እሺ በእናትህ ይሄ ልጅ ገባሽ የት በለው እንበል ጭራሽ ከጸበል ያምልጥ የት ሄደ ይባላል እሺ ናስኪ ይባላል ያልገባንበት እኮ የለም የት እንሂድ እሺ ግራ ገባኝ እኮ ያ ልጁ ዘታለሁ ልጁ ወደዛ እየፈለገው ነበር አሁን አይቶኝ ነበር አውቆ ይሆናል ኧረ ምን እንዴት አውቆ ተጨናንቋል እሱ ራሱ እኮ ጠባቂ ሊሆን ይችላል ምናልባት ናስኪ እስኪ በዛ ፈልገው እንዴት ነው የሚያስጨንቀው ነገሩ በዚህ ነው ኡመር ና ኡመር ና የሆነ ነገር ይታየና ና ቆይ ያሶረ እሱ ነው እንዴ ና ቆይ እንበለን ቀስ በል እንዳትጠጋ ራሱ ነው የኛው ጉድ ነው ካሜራውን ናሳይ ናሳየው ይዙን እንዴ ናሳይ ወንድሜ ሄኖክ ወይኔ ምን ሆነ ነው ቆይ ሄኖክ ምን ሆነ ነው ልጄን ኧረ ልጅን እንውሰድ አይደለም ቆይ ተረጋጋ እሺ አባቴ ተረጋጋ እሺ ልጄን ማንም አይወስደውም ያንተ ልጅ ማንም አይወስደውም ተረጋጋ እሺ እኛ እኮ ወዳጆች ነን እኛ ቆይና ተረጋጋ እንሂድ እሺ ምንም አናደርግም ወኝ ልጄ ታለሽ እዚህ ጋር ልጅን ይዘዋል ልጄ ተመስገን አንተ በጸበል ያዳነን ራሱ ጀምሯል ማውራት መጀመሩ ራሱ አንድ ነገር ነው ምን እንደዚህ ሆኖ እንዴት ነው አንድ ነገር ነው የምትለው ብሶበታል እኮ በቃ አበደ ልጁ ለየለ አያወራም ነበራ ማየት አለብህ ወይኔ ወንድሜ ሄኖክ ልጄን ላከቻችሁ ሄኖክ ላከቻችሁ ልጄን እኛ ላይ ይችላል አይደለም ና ተረጋጋ እንሰራው በእናትህ ገመድ ይዛል ኧረ እንደዚህ ሰው አለ ልጄ ተረጋጋ ይመጣል ልጅ እሺ ልጅን እናመጣዋለን ልጄን ነው የምፈልገው ልጅን ወሰዱት ልጄን ሰጡብኝ ይመጣል እሺ ልጄን ወሰዱት ልጅ ይመጣል ተረጋጋ ልጄን ስጡኝ ልጅን ይመጣል ስጪኝ ልጄን እባክሽ ልጄን አትሰጂው ልጅ ይመጣል እሺ ልጄን ስጠኝ ልጅን አመጣላለሁ እሺ ተረጋጋ ልጄን ስጪኝ ወይኔ ልጄን ተረጋጋ እሺ ልጅን ይመጣል እሺ ሰው ልጥራ እንዴ እስኪ ልጁን ፈልገው እስኪ ልጁን ፈልገው ምን ወስደው አሁን ልጅ እንደዚህ ነው አንድ ያዝልኝ እንደዚህ ያዝልኝ ቀናና አርባ ልጄ ቀናና አርጎ ልጄ ይዤዋለሁ ሄኖክ ልጄን ነው ልጄን እባክህን ተረጋጋ እባክህ ልጅ እኮ ይመጣል ልጄን ብቻ ነው እኮ የሚለው ልጄን እባካችሁ ልጄን አትውሰዱት ተረጋጋ እሺ ልጅ ይመጣል መልሽው ልጄን ተቀበሏት ምንም በቃ ምንም ሊመለስ አልቻለም ባይሆን እኔ ሰው ጠርቼ ልምጣ እሺ ሰው ጠርቼ ልምጣ እሺ አዎ ይጠርተናል ልጄን ተቀበሏት ልጄን የአባትነት ፍቅር እንዴት እንደሚያደርገው ልጄን ወሰደችው ልጄን ተቀበሏት ልጄን ሲል በጣም አስጨናቂ ነገር ውስጥ ነው የገባው ማለት እኔ ራሱ ምን አዘፈቀድ ውስጥ እንደገባው ነው ግራ የገባው በቃ አሁን በዚህ ሰዓት እዩት የአባትነት ፍቅር እንዴት እንደሚያደርገው
በቃ አንቺ ኢየሩስ እንኳን ኢየሩስ ይሄንን ልጅ እንደዚህ የሆነ እያየሽው ቢያንስ ፈጣሪሽን አትፈሪም? ቢያንስ ኢየሩስ እስኪ ይሄ ልጅ እንዴት እየሆነ እንዳለ እስኪ ልጄን ግፍ አይሆንብሽም? ልጄን መልሺው ልጄን ወይኔ ነው ወሰደችው ልጄን ቶሎ በል ደውያለሁ። ወይኔ ወንድሜ ኡመር ደከመብኝ። ልጁ ሄኖክ እባክህን ንቃ። ሄኖክ ልጅ ይመጣል። እሺ እባክህን ንቃ። ልጅ ይመጣል። እሺ ወይኔ ወንድሜ እሺ ንቃ። ልጅ አባ ይመጣል። እሺ ልጅ ይመጣል። ልጅ ያው ቤተሰብ ኢየሩስ እኔ ምንም ማለልሽ የስራሽን ይስጥሽ። ያው ይሁን የሆነው ባንቺ ምክንያት ነው። የስራሽን ይስጥሽ ኢየሩስ። ወይኔ ወንድሜ እንደዛ ስራ ወዳድ እንዳልነበር ይኸው ዛሬው እንደዚህ ሆኖ ለልጁ ሲል ነው ቤተሰብ፣ ለልጁ ሲል ይሁን ሲል ወይኔ እባክህን ተረጋጋሽ። ልጅ ይመጣል። እሺ ልጅን እናመጣለን። ነው ቤተሰብ እንደዚህ ሁሉ መስዋዕት ለልጁ ሲል ነው። ያኛውን ፈልጊው ልምጣ። ያኛውን ልጅ ቶሎ በልጁን ይዘውና አይዞህ ልጅ ይመጣል። እሺ ልጅ ቃል ገባላለሁ። ልጅን አመጣዋለሁ። እሺ ቃል ገባላለሁ። ልጅ ይመጣል። እሺ ቃል ገባላለሁ። በዚህ ሳምንት ውስጥ ልጅን አመጣላለሁ። ኢየሩስ እኔ ምንም አልልሽም። የሁሉ የሆነው በሷ ምክንያት ነው ቤተሰብ፣ ልጁን በመካዱ ነው። ምናልባትም ይሄ ነገር ዲኤንኤ ሲደረግ ስህተት ሊኖረው ይችላል። ግን ዛሬ ላይ እንደዚህ ሆኖ ሳይሆን ያልቻልኩም ወንድሜ። አይዞሽ ልጄ ትድናለሽ። ቃል እገባለሁ ትድናለሽ። ተሸክመነው እንሂድ። በቃ ምን ትጠብቃለህ? ተሸክመነው እንሂድ። ምን ትጠብቃለሽ? ያዘው። እሺ ሄኖክ እሺ ተረጋጋሽ። ተረጋጋሽ። ይመጣል ልጅ ነው። አምጪ አንቺ ጋር ነው። ስጪኝ ልጄን ይዘው ሄደች። ወይኔ ወይኔ አላስተረፈኝም ቤተሰብ። ወይኔ አላስተረፈኝም ቤተሰብ። ከመቼ እንደዚህ እንደሆነ በጣም ነው ግራ የገባኝ። አላስተረፈኝም ቤተሰብ። ወይኔ ወንድሜ እንደዛ እንዳልነበር ምን እንደነካው ግራ ነው የገባኝ። ምንም አላስተረፈኝም ቤተሰብ። ነፍቶኝ ነው ሄደው። ወይኔ መጣ እንዴ? መጣ ምን ጎዳ እንዴ? ሰበረ? ከአቅማችን በላይ ልጁ አብዷል ማለት ነው። ለይቶለታል እንጂ በቃ ለይቶለታል። ሰብሮኝ እኮ ነው ሄደው። አይዞህ በቃ አይዞህ። የተጎዳው ነገር አለ እንዴ? በጣም ነው ግራ የገባኝ። ለሱ ብለን እንለፋለን እኛ። ወይኔ ኡመር ይሄ ልጅ በቃ አብዷል፣ ለይቶለታል። ምንም ማድረግ አይቻልም። ከመጣብን ይገለናል። አሁን ነገር ያለው እንውጣ ከዚህ ውስጥ። አንተ የኔ መሞት ሳይሆን የሱ እንዲሞት ነው የሚያሳዝነኝ። ምንም ነገር ቢደርስብኝ ማለት ነው። ናኑጣ ወይኔ ናኑጣ ጎዳህ እንዴ አንተን? ኧረ አላሰረፈኝም እኮ አቡበክር አላሰረፈኝም።